ማስረዳት የምችሉት ነገር አለ? ምድረ ሸርም ይዳማት ምን አባት ነው እየተሰራል? ምን ነው እየተሰራለው? በክለቡ ሁሉም አንበሳ ነው። እዚህ ሲመጣ ቅዝን ሁላ ቅዝን ምን አይነት የጠነባ ተጫዋች እንደሞላ እኔ የማውቀው ነው። ስም ብቻ አይኔ በላችሁ አይኔ ሰከንድ 4-1 አይለቅና ይገኝ ከዛ በታች ሊና ወድ ከራሴ ብያለሁ። ምድረ ሸርም ይዳ ማለት ነው። ትግማ ማለት ለመጥቅበት ትግማ ማለት ዛ የተቆሮ ማት ሰከንድ 4-1 አለና ወድ ከራሴ ጠምቡላ ዓለም ዋንጫ ዛሬ ነው የሚጀምረው ስል ነበር ቀደምና ጀምሯል። ወይስ እንግሊዝን ነው እንዴ ያልኩት? እኔ አንዳንዴ እኮ ስታለሁ። አንተ የደደብክ ሮቤርቶ ማርቲኔዝ የምትባል ሰውዬ ውጣ ከዚህ ቲም ማን ጭንቅላት የለውም። ይሄማ ተከፍሎታል መሰለኝ። ይሄ የሆነ ነገር ተከፍሎት ይሄን የመሰለ ስኳድ ይዘህ ከዲሞክራቲክ ኮንጎ ጋር አቻ ትወጣለህ። ከኮንጎ ጋር እንዴት አቻ ትወጣለህ? ምን አይነት ደደብ ነው? አረ የሚቀይረው ቅያሪ እንዴት እንደሚያስጠላ ሰውየው ሲያስጠላ። ምን አይነት አጫወት ነው የሚጫወቱት? እንደዚህ ማን መሀል ላይ ኮንትሮል አድርገው እየተጫወቱ ነበር፣ ግን ያስታውቃል። በቃ በርናንዶ ሲልቫ ነበር ስተቱ። በርናንዶ ሲልቫን አስተካከል ቀየር። ከዛ በኋላ ፔድሮ ኔቶ በዚህ በኩል ምን ይሰራል? ማን አረ ወይኔ ሰውዬ ግን ቅጥል እያረገኝ ነበር። እናቴ ራፌሊዮን ከረፈደን ያስገባው ገብቷል አይደለም? ጥቅም የሌለ አሰልጣኝ ነው። በእና መላጣ ጭንቅላቱ ራሱ ማን የሆነ ኤሪክ ቴናግ ነህ እንዴ አንተ? ቆይ ቴናግ ወይኔ እግዚአብሔርን ሊያቃጥለኝ ነው። እኔ በስንቱ ተቃጥዬ ይችላልው። ከይና ለማንጨልፋ አቃጥለኝ ነው እንዴ መጣው? አንተ መላጣ ውጣ ከህይወቴ በእናትህ። ይሄ ወይም መላጣ ደግሞ እዚህ ያገባብን እዚህ ጨዋታ ላይ ማለት ነው። ሮናልዶን የምትወቅሱ ሰዎች አድቡ። ሲጀመር ኮንጎ ሚናቅ ቡድን አይደለም። ቆንጆ ኳሊቲ ያላቸው በፕሪሚየር ሊግ የምናውቃቸው በሊጋ በተለያዩ ሊጎች ላይ የምናውቃቸው ወሳኝ ተጫዋቾችን የያዘ ምርጥ ቡድን እንደሆነ ምንም ጥርጥር የለውም። ቆንጆ ተገዳዳሪ ቡድን ነው። ግን የሁሉ ነገር ተጠያቂ ከሆነ መሆን ያለበት ቡድኑ ዝቅ ያለው እንደ ቡድን ነው። ያ መላጣ የሆነ አሰልጣኝ ነው ሊጠየቅ የሚገባው፣ ሌላ ማንም አይደል እንዴ። ወርልድ ክላስ የሆኑ እኮ የመሃል ሜዳ ተጫዋቾች እኮ ነው ያሉት። እስቲ ይዋቸው መሃል ላይ እንዴ። ይሄ ዘንድሮ እኮ ሪከርድ የሰበረው ብሩኖ ፈርናንዴዝን እኮ የያዘ እኮ ነው የአሲስት ማለት ነው የያዘ ቡድን ነው። ግን ከመሃል ሜዳ እኮ አልፎ እኮ የረባ ኳስ እኮ ማቀበል እኮ ነው የተሳናቸው። ክሮስ የለ ይኸውላችሁ፣ ፔኒትሬት የሚያረግ ኳስ የለ፣ ምንም ነገር የለም እኮ ምንም ነገር። ታዲያ እንደ ቡድን ሙሉ ነገሩ ከወረደ ተጠያቂው የሚሆነው ለዚህ ጨዋታ ይዞት የገባው ፎርሜሽን እና ዝግጅት አሰልጣኙ ነው የሚሆነው። ይኸውልህ የቤልጂየምን ያ ወርቃማ ትውልድን የበላ አሰልጣኝ ነው። ይሄንን የሚመረው ይመስላል። ፖርቹጋሎችንም በቃ እየበላቸው ነው እኔ ብዬ እያመንኩኝ ያለሁት የምሬን ነው የምላችሁ። እና በጣም ሮናልዶ የምትወቁ ሰዎች አድርጉት። ምንም ማድረግ አይችልም እንዴ። ያልቀረበለትን ኳስ ምን ያድርግ? እየረባ ኳስ ሲደርሱ አይታችኋል? በጨዋታው ላይ የረባ ንክኪ ሲያደርግ አይታችኋል? በጣም እኮ ነው የሚያሳዝን። የምሬን ነው የምላችሁ። ለማንኛውም ግን ይሄ በላጣ እያለ እኔ ፖርቹጋል በቃ እኔ ምንም ነገር ትደርሳለች የሚል ግምት ሙሉ ለሙሉ ፉሊሽ ሆኗል። በቃ መላጣው መውጣት አለበት ግዴታ ማለት ነው። ሮናልዶ ቢያሰለጥናቸው ይሻላል። እንደው አንድ ኩል ብዙ ካልጠበክ እኮ አትቃጠልም። ገባህ? ሳልጠብቅ ግን የተቃጠልኩት ብቸኛ ሰው እኔ ነው የምልህ። ገባህ? ዊሽ ብሩኖ ፈርናንዴዝ አሲስት ሪኮርድ የያዘ ሰው ቪቲኒያ ዘ ቤስት ሚድፊልደር ኢን ዘ ወርልድ ሚድፊልደር በቦታው ብቻ ሚድፊልደር ሩበን ኔቬዝ የቪቲኒያ ምርጥ አጣማሪ። እንደዚህ አይነት ሚድፊልድ ይዘ ቻንስ ክሪኤሽን ወፍ ሮናልዶ ሰታችሁት ቢያበላሽ ምን ችግር አለው? እሱንም ማድረግ እኮ አልቻልንም አባቴ። ብሩኖ ራሱ አንተ የሆነ በጣም መጥፎ ጸባይ ነው ያየውብህ ነው የምልህ። አረላሽ ለምንድነው የምትቋጥርበት? ለምንድነው ማትሞክረው? አንተ ከሆይላንድ ከዘርሲ ምናምን ጋር እየተጫወትክ እየሳቱብህ አቃጥለው አይደል? ኑሮ እኮ ነው። ምንሽ ነው ለምንድነው ኳስ ማሰጡት? ይሳት እስቲ ገባር ላይ ይሳት። በሱ እንዳንናደድ ሁላችሁም ትችላላችሁ፣ ለሮናልዶ ሲሆን አትችሉም አይነት ጨዋታ ኮሎምቢያና ኡዝቤክስታን ይቀሩናል። ኡዝቤክስታን እሺ ቀላል ነው፣ ግን ዛሬ ለዲአርሲም ክሬዲት እንስጥ። የሚገርም ቡድን አፍሪካዊ ቡድን ስለሆነ ያን ያህል ቅር አላለኝም ብለህ ምን ትላለህ? ገባህ አይደል? ኡዝቤክስታን እንደምንም ብለን መለጠፍ አለብን። 1-0 አያዋጣም። ከዛ ለከባዱ ቻሌንጅ ኮሎምቢያ ይቀረናል ወይኔ አባቴ ምን ነው ስቴትመንት ኬዝ ምን ነው ተንፋቆ ማለፍ ነው። ገባህ አይደል? ምንም ማለት አይደለም። የመጀመሪያ ጨዋታ ተሸንፈም ራሱ ነገሮች ሊቀየሩልህ ይችላሉ። እባካችሁን ኧረ ብሩኖ በእናት ኳስ ስጠው በእናት። አንዳቸው ተጠናቋል። ፖርቹጋል ከኮንጎ
ወደ ጨዋታው ከመምጣቴ በፊት ግን ማዘን የለባቸውም። ለምን እንደሚያዝኑ አላውቅም። ከዚህ በኋላ 2 ጨዋታ ምናምን ቢያሸንፉ ራሱ ያልፋሉ። 2-1 ጨዋታ ልክስክስ ያለ ቡድን ያለው ኮንጎ፣ ኮሎምቢያ፣ ኡዝቤኪስታን በእርግጥ ቀላል አይደለም። ይኸው ያስጣለው ኮንጎ ነው። ግን የፖርቹጋል አሰልጣኝ አንተ መላጣ ምንሽ ነው? ማቴስ ኑኔዝ፣ ሩበን ዲያዝ የታለ? ራፋኤል ሌዎ የታለ? ኮንሴንሳውስ መቀመጥ ነበረበት ወይ? ምን አይነት ጥርት ያለ ስኳድ ነው አስቀምጠህ የጀመርከው? የሲቲ ተጫዋቾች ስላልገቡ እንደዚህ ማለት አይደለም። ግን ቬጋ የተባለ ሴንተር ባክ ራሱ ዲያዝ ለምን ያልገቡ? ቬጋ የተባለ ያውላ የሚያስጨንቅ ሰው ቁጭ አድርጎ ሰከንድ አፍ ልካቻ ከሆኑ በኋላ የሆነ ነገር እንዲፈጥሩ ጫና አለው እኮ። ከዛ በኋላ ምን አባት እንዲፈጥሩልን። ሌላኛው ኳስ አያሻሙም። ኧረ ምን አይነት እስቲ የአርጀንቲናን ጨዋታ ስታዩ አላስፈላጊ እንኳን ለሆነ ኳስ ዝም ብለው ለሜሲ እያቀበሉ ነካ ምን አሻሙ ምንም ኢንቮልቭመንት እንደሌለው አይነት ነው በቃ የሚያስመስሉበት። ሮናልዶ መሀል ላይ ምንም እየሰራ አልነበረም። እንደውም የሆነ ሰዓት ላይ ለኑኖ ሜንዴዝ አሪፍ ኳስ አጫወተው ወይ ሲያገኙ አይጨርሱ። እኔ እኮ በህይወቷ ነጥብ አንተ እግዚአብሔር ዲሞክራቲክ ኮንጎ ነጥብ አግኝታ ማጣቅ በወርልድ ካፕ በፖርቹጋል አገኘች። በጣም ነው የሚያናድደው የጨዋታ ይሄ ሮቤርቶ ማርቲኔዝ ይባል አሰልጣኝ ማለት ነው። ደደብ ምንም አያውቅም እንዳቃጠለኝ ዛሬ ፈርስት ሃፍ የማይሆን በቃ ጀመር ፎርሜሽኑ ራሱ የማይሆን ነገር ነበር። መቀመጥ የለም አንተ ይሄን የመሰለ ስኳር ተይዞ እግዚአብሔርን አንተ ስንት መጮት እኮ ያለበት እነ ራፌል መቀመጥ አልነበረባቸውም። ሲልቫ ራሱ እኔ ቦታው የተመቸው አልመሰለኝም። ሲልቫ ራሱ እዛ በዛ በኩል ዊንግ ላይ እኮ ሲልቫ ራሱ እኔ እንዴ ቡኑ ለማረጋጋት ምን እንዳሰበም አልገባኝም። የነበረው አጮት ከኋላ ራሱ በጣም ብቻዎች መሀሉ ወይኔ እነ ፊሊክስ ራፌል ራሱ ከረፈረ ነው የገባው። እዛ ጋር ፊሊክስ ራሱ ቅያሪ ነበረው እንደ አማራጭ መጠቀም ይችል ነበረ። ወይኔ መላጣ እንዳናደደኝ ዛሬ ሲጀምር ይሄ ሰውዬ እያለ እንዴት ነው የሚቀጥሉት ነው ከዚህ ሰውዬ ጋር ወይ በራሳቸው ይጮቱ። አንተ ከዚህ አንዳቸው ይወጣል እንዴ? እኔ እኮ ስንት ጎል ጠብቅልሃለሁ። እናቴ ትሙት ነው የምላችሁ። ፖርቹጋል ከፈርናንዴስ ከሜንዲስ ከክርስቲያኖና አንድ ድንክ አለ 7 ቁጥር ተፈተፍ የሚል ግራኝ። ከነዚህ ከአራቱ በስተቀር ትራሽ ናቸው። ትራሽ እንዴት ነው የዓለም ቁጥር 1 ሚድፊልደር ክሬቲቪቲ ያለው ሚድፊልደር ይዘ እንዴት ነው ደህና ሙከራ እንኳን ማሞክረው? ሰከንድ ሃፍ ክርስቲያኖ ከሞከራቸው እነዛ 2 ሙከራዎች ውጪ እኮ ፖርቹጋል የለችም። እኛ ፖርቹጋልን ያደረግነው ለዚህ ሰውዬ ለክርስቲያኖ ስንል ብቻ ነው። በዚህ ስኳድ እንዴት ነው ዓለም ዋንጫ እንኳን ዓለም ዋንጫ አይደለም ማለት ነው ከቴብል አያልፉም። እግዚአብሔርን ኮንጎ አቻ አስወጣቸው። በጣም ቀሽም ቡድን በጣም ቀሽም። እግዚአብሔርን እንደዛሬ ደግሞ ፖርቹጋል አቃጥሎኛ ያውቃል። ፖርቹጋላቸው ወጣለች። ሬናቶ ቬጋ የምትባል ተከራኪ ግን ምንም ነው እንደማትችለው እንዴ? ለስሙ ግራኛ አይደለ እንዴ? ከማጋለሽ አቴም እንዴት መከራከል እንዳለበት በጣም ነው የምታቃጥለው። እሺ ዊሳ ካንተ የሚያጠሩ ተጫዋች ማለት ነው። እንዴ ነው ካንተ በልጦ ሄዲንግ መሻማት የሚችለው እንዴ? ፖዚሽኒንግ ምናምን የሚባል ነገር የለም እንዴ? ኳስ ማረጋጋት ያቅታል። ማረጋጋት ኳስ እንኳን እግር ስር ማቆየት እንኳን ትቦጀቦጃለህ እንዴ? እንዴት ነው የምታቃጥሉ? ወይኔ ወንድሜ ክርስቲያኖ ሮናልዶ ታውቃለህ አይደል? አንተ ባትኖር ኖሮ ፖርቹጋል የምትባል ቲም እንዴት ጭራሽ እንደማራቅ እንድችግ ብዬ እኮ አልደግፋትም ነበር ከምር። ኧረ በስመ አብ። የመጀመሪያ ጨዋታ ግዴታ ማሸነፍ ነበረብህ። አቻ ጎሉላ ማግባት ነበረብህ ወንድሜ፣ ከምሬ ነው የምልህ። ወይኔ ፖርቹጋል። ለማንኛውም ችግር የለውም የሲአር7 ፋን ማለት ነው። የተቃጠልንም ቢሆን ግሩፕ ስቴጁን አንደኛው ነው። እሺ ምናልፈው አቻ ብንወጣም አንደኛው ነን። እንድችሉ እንዳያሳስባችሁ እሺ። ቢያንስ እንኳን በእንግሊዝ ካሳሉኝ ቡካዮ ሳካ የኔ ወንድም የኔ ብላክ ዳይመንድ ትክሽኛለሽ። እሺ አንቺ ይመቻችሁ። እኔ ግን የፖርቹጋል ተጫዋቾች አትረቡም። በቃ ንጉሱ ዋንጫ እንዲበላ አትፈልጉም። ደነዞች ናችሁ። ኮንጎን ማሸነፍ ካቃታችሁ ትላልቆቹ እነ ቦቲ እነ ፈረንሳይ ምናምን ሲመጡ ምን ልትሆኑ ነው? ምን አይነት ደነዝ! በቃ ስማቸው ብቻ ነው ያለው። ምንድን ነው የሚሰሩት? ቆይ ወደ ባክፓስ ኧረ በስመ አብ ቡል! እንዴት አይነት የሚያሳፍር ቲም ላይ ነው ያለው። በእናት ንጉሱ እኔ በቃ ለአንተ አዘንኩኝ ነው የምልህ። አዘንኩኝ በቃ አይረቡም እንዳለ። ኧረ በመድኃኒዓለም ፖርቹጋል 1 ኮንጎ 1። በዚህ ቀሽም በሆነ አሰልጣኝ ነው ፖርቹጋል ዋንጫ የምታነሳው። ሀቢቢ ሮበርቶ ማርቲኔዝ ማለት እኮ የቤልጅየምን ወርቃማ ትውልድ እምሽክ አድርጎ የበላ ቦቅቧቃ የሆነ አሰልጣኝ እኮ ነው ሀቢቢ። የመጨረሻ አሰልጣኙ ጮማ ራስ መሆኑን የምትረዳው ማለት ነው። እንዴት ነው አንተ ሩበን ዲያዝን የመሰለ ወርልድ ክላስ ተከላካይ አስቀምጠህ ሬናቶ ቬጋ የሚባል የጨረሰ አማተር? ኧረ በአላህ እኔ የምር ምንም ነው የማይችለው ሰውዬው ምንም ማለት ነው። በጣም ነው የምታሳዝኑት። ሮናልዶ የምሬ ነው አንተ ታሳዝነኛለህ እንዴ ቅያሪ። ኧረ በፈጣሪ ያለ አሁን ራፋኤል ሊያው
ጆዋ ፊሊክስ አይሻልም? ለሮናልዶ እንኳን ቅርበት ያለው አብሬ የከረሙት ይሄና ዳንሰኛ ሽት በጣም ነው የተናደድኩት። የምሬን ነው የምላችሁ። እኔ ሮናልዶ ታሳዝነኛለህ ወላሂ በአላህ ይሄን የመሰለ ትውልድ እንዱ ካበከትከው ማለት ነው አንተ ታሪክ ለራሱ ወደ የምር ይፈረዳል። አውዝ ቢላሂ ሚነሽ ሸይጣን ረጂም። እስኪ ምን ተሰማችሁ ወገን በዚህ ጨዋታ? እኔ የምር ተሰማኝ፣ በጣም ደበረኝ። ውስጤ ሮናልዶ እንትን ፈንቅሎ ወጣና በስመ አብ የአፍሪካ ቲሞች ምን እያጨሱ እየገቡ እንደሆነ እኔ አልገባኝም። የሆነ ቢመረመሩ ጥሩ ነው ይሄ ዶፒንግ ምናምን። በስመ አብ ዲሞክራቲክ ኮንጎ ምን አይነት ቡድን ነው ያሳዩን። የፖርቹጋል ሁለት ችግሮች ማለት ነው። የፖርቹጋል ሁለት ችግሮች የመጀመሪያው አቡዬ ነው። የአቋማ ፕሬዝዳንት ሆኖ አርሰናልን ፕሪሚየር ሊግ እንዲበላ አረገው። 3 ዓመት ተከታታይ ሚዜ ያደረግነውን ክለብ አቡዬ መጥቶ የአቋማ ፕሬዝዳንት ሆኖ ማለት ነው አርሰናል ፕሪሚየር ሊግ በላ። አሁን ድጋሚ እናንተ ሮቋማ ብሎ ሲመጣ ዝም አላችሁት። ይኸው ፖርቹጋል ተሸነፈ። አሁን ቶሎ ብለህ አቡዬ ከስልጣንህ ውረድ፣ አለዛ መፈንቅለ መንግስት ይካሄድብሃል ማለት ነው። ገና የመጀመሪያ የምድብ ጨዋታ ስለሆነ ቁም ነገሩ ጋር ግን ስንመጣ የፖርቹጋል አሰልጣኝ በጣም ፈኒ ነው። የምሬን ነው የምላችሁ። እኔ ስለ ግራና ቀኝ ላይ ካንሴሎና ኑኖ ሜንዴስን ይዘ ወደ መሀል ደግሞ ኔቬስና ቪቲኒያን ስለ በአሁኑ ሰዓት በቃ አሉ የተባሉ እኮ ከነሱ ቪቲና ወይ ፔድሪኮ ነው የሚባለው እኮ አይደል እንዴ? እነሱን ይዘ ከዛ ከፊት የፕሪሚየር ሊግ የዓመቱ ምርጥ ተጫዋች የቻንስ ማሽን ብሩኖ ፈርናንዴዝን ይዘ ይህንን ቡድን ለሞሪኖ ቢሰጡት እኮ እንደ ኢንዶሚን በአጭር ጊዜ የሆነ ነገር ያበስል ነበር እንዴ። እኔ መሰለ ስኳድ ማርቲኔዝ ማሰልጠን ያልነበር በጭራሽ ማሰልጠን ያለ እኔ አሁን ራሱ ቢያባሩት ማለት ነው ልክ ነው ብዬ ነው ማስበው። አሁን ለጆዜ አሁን ቢሰጡት ማለት ነው የሆነ ነገር መፍጠር ይችላል። አረ በጣም ማንኛውም ዞሮ ዲሞክራቲክ ኮንጎሊሶችም እንግዲህ አለማድነቅ አይቻልም። በጣም በጣም ነው በቃ ዲፌንሳቸው ስለ አርሰናልን ነው የሚያስነቀው ማለት ከአርሰናል ትንሽ ይሻላሉ። እነሱ አሪፍ ያጠቃሉ፣ ጎልም ሲያገቡ ምናምን ተመልክተናል ማለት ነው። ዞሮ ብቻ እያንዳንዱ ብሔራዊ ቡድን እስካሁን ከአርጀንቲና ውጪ ከጠበቅኩት በታች ነው። ፍራንስ በል ስፔን በል እንደውም ስፔን ጥሩ ነበረች አይ ቲንክ እያንዳንዳቸው ከጠበቁት በታችን የተገኙብኝ። አርጀንቲና ደግሞ ጭራሽ ኤክስፔክት አላረኳትም ነበረ ትላንትና። በቃ አሁን ለዋንጫ ነው ኤክስፔክት ማረጋት ማለት ነው አርጀንቲናን። ብቻ የመጀመሪያ ጨዋታ ስፔንም 2010 ላይ ስታሸንፍ ፈርስት ጌሟን ተሸንፋ ነበረ። ባለፈም አርጀንቲና እንግዲህ ሻምፒዮን ስትሆን የመጀመሪያውን ጨዋታ እንደምታስታውሱት እንግዲህ በሳውዲ አረቢያ ተሸንፋ ነበረ ማለት ነውና ዓለም ዋንጫ ላይ የተለመደ ከዚህ በኋላ ምናልባት ብዙ ለውጦችን ልንመለከት እንችላለን። እስካሁን ባለው ግን ማርቲኔዝን ቢያባሩት ልክ ናቸው። አረ ምንድነው ሮቤርቶ ማርቲኔዝ ምንድነው ያሬ ሰውዬ? በስማም በቃ እኮ ቤልጂየሞችን አርዶ የመጣ ሰው እኮ ነው። ውጣም ጢም አስነክቷቸው ነው። ምንድነው? አሰልጣኝ አይደለም። ምንም እኮ የሚያውቀው ነገር የለም እኮ የሰውዬ። እንዴት ነው እስካሁን ፖርቹጋልን እያሰለጠነ ያለው? በርናንዶ ሲልቫ ድሮ የተወውን የራይት ዊንግ ቦታ ድሮ የተወውን ትልቅ በቃ እኮ አሁን እኮ የድሮ ስታሚና፣ የድሮ ጉልበት፣ የድሮ ክሬቲቪቲ የለም እኮ በቃ እኮ ልክ ተጫዋቾች እድሜያቸው ሲገፋ ወደ ኋላ መለስ አድርገ ፓሶቻቸውን ኮምፖዠራቸውን ነው የምትጠቀመው። ቤንች አድርገው እነ ቪቲኒያ ኔቬስ አሉ አዲስ ጉልበት። ምን ይሰራል ያውላ ሰዓት? ምን ለሮናልዶ ምንድነው ያዘጋጀው ይሄ ሰውዬ? ምን ነው ዝም ብላችሁት እንደ ኖርማል ተጫዋች ሮናልዶን አይቶት አይ ሮናልዶ ስላለ ተብሎ ሮናልዶ እንዲወቀስ ነው? ምንድነው ለሮናልዶ የተዘጋጀው? የታለ ክሬት የተደረገው ቻንስ? እንደ ቡድን ምንድነው ትሬኒንግ ሲሰሩ የነበሩት? የፖርቹጋል ተጫዋቾችም ዓለም ዋንጫ አይመስልም። የታለ ፓሽን? የታለ ፕሬሲንግ? የታለ ትግል? በጣም ዲስአፖይንት ነው የሚያደርገው። በቃ ሮቤርቶ ማርቲኔዝን የሚያውቀው ሰው ውጤቱን ኤክስፔክት ያደርጋል። ግን በቃ አሁን ብሩኖን የያዘ ቲም ነው። ሮናልዶን፣ ኔቬስን፣ ቪቲኒያን ኑኖ ሜንዴስ፣ ካንሴሎን፣ ሴሜዶን በጣም ብዙ ክሬቲቭ ተጫዋቾችን ያዘ። የሆነ ነገር ይፈጥራሉ ብዬ ነበረ። እኔ ቬጋና ራሆም አስደምሞኛል። ግን በጣም ነው የሚያሳፍረው። በቃ ይህን ሰውዬ ካላባረሩት ፖርቹጋል በዚህ ሰውዬ በቃ ሁለተኛ ቲሙን በእኛ ጀኔሬሽን ሁለት የሚያሳዝኑ ቲሞችን አርዶ ይሰናበታል ማለት ነውና በጣም ነው የሚያቃጥለው ማለት ነው። አሁን ደግሞ መጥተው ምን ይሏቸዋል መሰላችሁ? አርጀንቲናና ሊዮኔል ሜሲም 2022 ላይ መጀመሪያውን ጨዋታ ከሳውዲ አረቢያ ጋር ተሸንፈው ነበር ይሏቸዋል። አረ በእናታችሁ አትቀልዱ እንዴ! ሁላችሁ ሜሲ ላይ አይደለም ቡድናችሁ ላይ ፎከስ አድርጉ። ፖርቹጋል ማለት ነው እንደ አርጀንቲና ለሜሲም ለሀገራቸውም የሚዋደቅ ተጫዋች የላትም ፖርቹጋል። አለቀ። ሲቀጥል ይህንን ዋንጫ ማለት ነው የምታሳኩት ሁለት አማራጭ አላችሁ። አንደኛው አሰልጣኙን አባሩት። አይሆንም፣ አይችልም። ያሰልጣኝ ታክቲክ የማያውቅ ሰው ከዲሞክራቲክ ኮንጎ ጋር 0.6 ኤክስጂ ጋይስ
ኤክስጂ 0.8 አረ ዴ ኦልሞስት 1000 ጎል ለማግባት የተቃረበ ተጫዋች እና የፕሪሚየር ሊጉ ሂስትሪ የሰበረ አሲስት ብራን ተጫዋች ይዞ 0.6 ነው። ሁለተኛው አማራጭ ክርስቲያኖ ሮናልዶን ቤንች አርግ። እመነኝ ክርስቲያኖ ሮናልዶ ቤንች አርግ። ከብዶታል። በቃ ኦብቪየስሊ አይታችሁታል። ከብዶታል። ሁለት እድሎች አግኝቶ ነበርና ሰቃቀላቸው። በቃ አልሆነም። አይዟችሁ ግን በፖርቹጋልና በአርጀንቲና መካከል ያሉ ትልልቅ ልዩነቶችን ልንገራችሁ። የመጀመሪያው አርጀንቲናዎች ሜሲን እንዴት አድርገው መጠቀም እንዳለባቸው ያውቃሉ። ይሄ ደግሞ የአሰልጣኝ ስራ ነው። ሁለተኛው ደግሞ የአርጀንቲና ተጫዋቾች ለሜሲ ይሞታሉ። የምር ይሞት በጣም ነው የሚያከብሩት፣ በጣም ነው የሚሞቱለት። ልምጣለሁ ወደ ሮናልዶ። የፖርቹጋል አሰልጣኝ እግዚአብሔር ጭንቅላት ውስጥ በረሯል እንጂ እንዴት ነው የቻልክበት? አንተ ምን አይነት አሰላለፍ ነው ይዘህ የገባው? ኧረ በስመ አብ ሲያስጠላ። ሌላው ደግሞ ሮናልዶን እንዴት መጠቀም እንዳለበት አያውቅም። አትሊስት ሮናልዶን ይኸውልህ ፎልስ ናይን ማድረግ ትችላለህ። ፎልስ ናይን አድርገህ ብታጫውተው ወደኋላ ወጣ እያለ ኳስ ሲይዝ የሆነ ሰዓት ላይ ኳስ ለመያዝ ሲሞክር አይታችሁት ከሆነ ይሞክራሉ የሆነ ነገር ኳስ ቢይዝ አንደኛ ቴንሽን ያደርጋል ተጫዋቾች። ሮናልዶ ነው በቃ ምንም የለውም። ሮናልዶ ኳስ ሲይዝ ምን ማድረግ እንደሚቻል ይታወቃል። እሱ ኳስ ሲይዝ ለሌሎች ስፔስ ይፈጠራል። እሱ ደግሞ ይለቃል። ኳስ የሚሰራውን ስራ ያውቃል። አትሊስት እሱን ማድረግ አልቻልክም። ገብቷል። አሁን እኮ የድሮዎቹ ዌሪዝ ሜሲ ያልተባለም የባለፈው ዓለም ዋንጫ ላይ አሁን ዌሪዝ ሮናልዶ እኮ ነው ያስባል። ዌሪዝ ሮናልዶ ይልብህ ነው። ገብቷል። በአንተ ችግር ማለት ይሄ ነው የፖርቹጋል ችግር። አሰልጣኝ፣ ተጫዋቾቹ ደግሞ ሌላው ተጫዋቾቹ ምንድን ነው ለሮናልዶ አልገባኝም። ሁሉም ለራሱ ክብር ነው እየተጫወተ ያለው የፖርቹጋል ተጫዋች። የሆነ ሰዓት ኮንሴሳው ሰጥቶት ሮናልዶ የሳተውን ኳስ አይታችሁት ከሆነ ብሩኖ ፈርናንዴዝ ሰጡኝ ብሎ ሲያብድ ነበር። ሮናልዶ እኮ ነው የሳቱ። በቃ የሳቱ የምር እኔ ሁላችሁ ሜሲን ነው የማደንቀው። ሜሲን ነው በጣም የምወደው። ሜሲ ይበልጧል ብዬ ነው የማምነው። ግን ሮናልዶም እግር ኳሱ ላይ ትልቅ ሪቮሉሽን ያስነሱ ተጫዋቾች መካከል ዋናው ሰው። እንደዚህ ሲሆኑ ማየት አልፈልግም። አትሊስት ተጫዋቾቹ ለሱ መጫወት አለባቸው። ለምን እንደዚህ እንደሚያደርጉ ዛሬ ነው የዓለም ዋንጫው የሚጀምረው። ዛሬ ነው ትክክለኛው የዓለም ዋንጫ የሚጀምረው። ዛሬ ንጉሱ ሀፊክ ይሰራል። ፖርቹጋል የ2026 የዓለም ዋንጫ የመጀመሪያ ጨዋታውን ከኮንጎ ጋር በአንድ እኩል በሆነ ውጤት መለያየት ችለዋል። አብዛኞቻችን በዛሬው ጨዋታ ላይ ክርስቲያኖ ሮናልዶን ጠብቀነው ነበረ፣ ጎል ያስቆጥራልን ብለን አስበን ነበር። ነገር ግን በጨዋታው ላይ ብዙ አልተመለከትንም። አይ ቲንክ አንድ ወይም ደግሞ ሁለት ኳሶችን ነው ሲሞክር የተመለከትነው ክርስቲያኖ። እንዲሁም ደግሞ በአጠቃላይ ለፖርቹጋል እጅግ በጣም ከባድ ጨዋታ ነበረ። ጎሎቹን ያስቆጠሩትን ስንመለከት እንግዲህ ፖርቹጋሎች በጊዜ ነበር ጎል ማስቆጠር የቻሉት። በ6ኛ ደቂቃ ላይ ጆዋ ኔቬስ ጎል ማስቆጠር ችሎ ነበር። ኮንጎም ያቻነቷን ግብ ማስቆጠር የቻለው የመጀመሪያ 45 ሊጠናቀቅ ሲል ዊሳ ነው ጎሉ ማስቆጠር የቻለው። አጠቃላይ እንግዲህ ላይን የሚማርክ ጨዋታ አልተመለከትንም። በጨዋታ ላይ ማድነቅ ካለብንም የኮንጎን የመከላከል ብቃት ሳላድንቅ ማለፍ አልፈልግም። በቀጣይም እንግዲህ ፖርቹጋሎች ከኡዝቤኪስታን እና ከኮሎምቢያ ጋር ጨዋታቸውን የሚያደርጉ ይሆናል። አንተስ ጨዋታው እንዴት ተመለከታችሁት? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እከታተላት ነበር። የፖርቹጋል ድክመት ሳይሆን የኮንጎ ዲፌንስ ነው ማለት በቃ በጣም ነው የሚችሉት፣ በጣም ነው የሚያስጨንቁት። እንዲያይታችኋል የሚሞክሩት ኳስ የሚከላከሉት በጣም ይችላሉ ነው ማለት በቃ በጣም ነው የሚችሉ። ዘንድሮ አፍሪካውያን አስቸግረዋል ነው ማለት ሁሉንም ነጥብ እየተጋሩ እየወጡ ነው። እኔ ግን ማለት ነው ቀጥታ ቴሌግራሜን ገብተህ ማየት ትችላለህ። ደብል ቻንስ ለኮንጎ ነው የሰጠሁት። ቀጥታ ማየት ማመን ነው። ዛን ስፖርት ኒውስን ገብተህ ተቀላቀል። እየተጠረገ ነው ማለት በቃ ይሄ የዓለም ዋንጫ ተመችቶናል። እዚህ ጋር ምን ታረጋለህ? ሄደህ ተቀላቀል። ገንዘብክን እፈስ፣ እየተዝናና ገንዘብክን እፈስ። ብዙ ነገር እያለፈ ነው ማለት በጣም አሪፍ ነበር ሮናልዶ ዛሬ። ሮናልዶ ብቻ ፖርቹጋል ራሱ ዛሬ በጣም ነው የምታስፈራው። እኔ ለዋንጫ ከምሰጋቸው ቲሞች መካከል ፖርቹጋል አድዋለች። ፖርቹጋል አድዋለች። ሌላ ምን ልበል? ምንም ዛሬ በስፓም እኔ ፖርቹጋል እንዲህ እንደሚጫወቱላ አላውቅም። በጣም ሙከራ ሲሞክሩ ነበር። በጣም ዲፌንስ፣ በጣም ሁሉ ነገር በቃ አሰልጣኙ ምናምን በተለይ አሰልጣኙ በስፓም እኔ እንዲህ አልጠበቅኳትም እና በጣም እኔ አላየሁትም ጨዋታውን። እኔ አላየሁም እንዲህ ምን እንደተፈጠረም አላውቅም። በሮናልዶ ያግባ አላውቅም። በቃ ላይ ምን አይነት እግር ኳስ ነው በእናታችሁ? ምን አይነት ሄዲንግ ጎሎች ነው የተቆጠሩት? ፖርቹጋል ከኮንጎ አንዳቻ ፈርስት ሃፍ ወጥቷል። ዊሳም ምን አይነት ሄዲንግ ነው ያስቆጠረው? ጆዋ ኔቬዝ እጅግ በጣም የሚያማምሩ ጎሎች ነው በሁለቱም መካከል የተቆጠረው ማለት ነው። እጅግ በጣም ደስ የሚል ጨዋታ ነው የተመለከትነው ያለ ነው። ይመቸን። ኦቨርሬትድ የሆነ ስብስብ ማለት ነው። እግዚአብሔር ግማታም የሆኑ ተጫዋቾች ማለት ሁለት ተጫዋች ነው ሬት ማድረገው።
አንደኛው ዣኦ ኔቬስ ያስቆጠረው ጎል አሪፍ ጎል፣ ሁለተኛው ደግሞ ኮንሴሳው ተቀይራ ገብታ ቋሚ መሆን ነበረባት። አሰልጣኙ ጀዝባ ነው፣ ምንም ነው የማያውቀው። በቃ እንዴት ነው አንተ ፔድሮ ኔቶ የሚባል የበለጠ ጀዝባ፣ ራፋኤል ሊዮም እንዲሁ አይመቸኝም ጭራሽ ከሱ የበለጠ ጀዝባ ቋሚ ያደረገ ጭራሽ ኮንሴሳው ምናምን ቤንች ማለት ምንድን ነው የሚሰራው እንዴ? እሺ ተውት እንዳለ ማለት ነው። ኢሌቲውን አሁን በዚህ ሰዓት ከረንትሊ ኢሌቲውን ሚድፊልደሮች ያላት ሀገር ማለት ነው አንድ ቢግ ቻንስ ነው በ90 ደቂቃ ውስጥ ክሬት አድርጋ የወጣችው። ሮናልዶን ተውት፣ ከሱ ቱ ማች ኤክስፔክት አናረግም ምናምን 41 አመቱ ነው። እሱን ኢምፓክት ተውት፣ እንደ ቡድን ጥሩ ከተጫወቱለት አሪፍ ቻንስ ከተደረገለት ጎሎችን ያስቆጥራል። እንደዛ ካልሆኑ የእሱ አሁን ኢንዲቪጁዋሊ በደንብ አውትሼን አድርጎ ምናምን ቡድን ተሸክሞ ይሄዳል። እንደዛ ኤክስፔክት የሚያደርግ ሰው ያለ አይመስለኝም። ከዛ ባለፈ እነ ቪቲኒያ እነ ብሩኖ ፈርናንዶ የተሻለ ነገር ለማድረግ ሲሞክር ነበር። የት ሄዶ ነው አሉ የሚባሉ ሚድፊልደሮች ያላት ሀገር አንድ ቢግ ቻንስ ነው ክሬት ያደረገችው። እግዚአብሔር ጎል ማስቆጠር ኤክስጂ 0.0 ምንድነው ኮንጎ ለዛውን በመጀመሪያዎቹ ደቂቃዎች ጎል አስቆጥራ እንዴ እኮ በቃ የሆነ እንትን ስቴትመንት ያለው ዊን ያረጋሉ የጠበቁት ይሄኛው ነው ማለት ነው። በዚህ አያዝ እንዴት ነው ሲጀመር ሁላችንም ከዚህ ሀገር ማለት ከዚች ሀገር ከዚህ ቡድን ከነዚህ ተጫዋቾች ሁሉ ጊዜ የፖርቹጋል ብሔራዊ ቡድን ማለት ነው በቃ የሆነ ቱ ማች ኤክስፔክት እናደርግ ሁሉ ጊዜ ዲስአፖይንት ነው የሚያደርገን። እግዚአብሔር በጣም የሚያስጠላ ብሔራዊ ቡድን አንድነት የሌላቸው ለሮናልዶ ራሱ ማይጫወቱ እኔ እንዴት እንደሆኑ እግዚአብሔርን አላውቅም። ምንም የማይሰሩ ምንም ፒውር ማለት አንድ አይ ቲንክ አንድ ቻንስ ክሬት ተደርጎለት ነበር ሮናልዶ። ከዚህ ውጭ ምንም የተመለከተው ነገር የለም። ሁሉም በቃ በየክለቡ አንበሳ ነው። እዚህ ሲመጣ ጦጣ ይሆናል። እናታችሁን በጣም ነው ያቃጠሉኝ። እግዚአብሔር በቃ እንጁታ ስቴትመንት ያለው አሸናፊ ያሸልፋሉ ብዬ ጠብቄ ነበር። ሲያስጠሉ በፈጣሪ ስም ምንድን ነው የተመለከትነው ጋይስ? ለዋንጫው የተጠበቀችው ፖርቹጋል እንደዚህ ነች ማለት ነው እንዴ? አሰልጣኝ ሮቤርቶ ማርቲኔዝ እጅግ ደካማ አሰልጣኝ ነው። እኔ በተደጋጋሚ ብየዋለሁ። የቤልጂየምን ጎልደን ጄኔሬሽን የነ ኤዲን ሃዛርድ የነ ቬርቶንገን የነ ዴብራያንን ቅርጥፍ አድርጎ የበላ አሰልጣኝ እዚህ ቡድን ላይ ምን ይሰራል ጋይስ? ድሮ ነበር ማሰናበት የነበረባቸው። 7 ሙከራ 1 ኦን ታርጌት፣ ብቸኛዋ ጎል ኦን ታርጌት እንዴ! አረ ኮንጎ ግን በእውነት እኔ የኮንጎንን ብቃት እኔ በዚህ ውስጥ ማሳነስ ፈጽሞ አልፈልግም። እጅግ አስደናቂ ብሔራዊ ቡድን የተመለከትነው ታጋይ ነው። ማድረግ የሚፈልገውን በደንብ አሳምሮ የሚያውቅ ግልጽ የሆነ ጌም ፕላን፣ ለዛውም እንዲያውም ያገኟቸውን እድሎች እነ ናካምቦ ቢያስቆጥሩ ኖሮ አሸንፈው መውጣትም ጭምር ይችሉ ነበር። እጅግ አስደናቂ ብቃት ነው ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ የተመለከትነው። እነ ዊሳ በጣም ምርጥ ነበሩ። እነ ዋንቢሳካ በግራ በኩል እነ ዋሳቁ በስማም በጣም የሚገርም በሞሮኮ ተደነቅን፣ በግብጽ ተደነቅን፣ በሴኔጋል ተደነቅን። አሁን ደግሞ በሌላኛው አፍሪካ ሀገር በኮንጎ በጣም ክሬዲት ይገባዋል። ፖርቹጋል ግን እጅግ የሚያሰጋ ቡድን ነው ጋይስ። አሰልጣኙ ምን መስራት እንዳለበት አያቅም። ጨርሶ የተጣመረ የሚናበብ የሚተዋወቅ ቡድንም አይመስልም። በቀጣይ እንግዲህ ኡዝቤኪስታንና ኮሎምቢያን በምድቧ የምታገኝ ይሆናል። ስለ ደካማ የፖርቹጋል ብሔራዊ ቡድን እንደዚሁም ስለ አስደናቂ የኮንጎ ብሔራዊ ቡድን ብቃት ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ፖርቹጋል 1 ኮንጎ 1 በግሩፕ ኬ የመጀመሪያ ዙር ጨዋታ የክርስቲያኖ ሮናልዶ ፖርቹጋል ድል ሳይቀናት ቀርቷል። አቻም እንግዲህ ከአፍሪካዊቷ ኮንጎ ጋር መለየት ትችላለች። በጨዋታው ላይ እኔ በጣም ነበረ ፖርቹጋል ግራ ሲያጋባኝ የነበረው። የጠበቅኩትንም ያልሆኑ አግኝቼዋለሁ ብዬ አላስብም ካላት የስኳድ ዴፕዝ አንጻር ማለት ነው። ማርቲኔዝ ይሄንን ናሽናል ቲምም የሚቆረጥም ከሆነ ማለት ነው በጣም ነው ማዝነው። የምሬን ነው የምላችሁ። ማለት ያ የቤልጂየም ወርቃማ ትውልድ ታስታውሳላችሁ አይደል? የነ ዴብሮነ የነ ሃዛርድ ሉካኩ ፕራይም ታይሞች ላይ የነበሩበት ናሽናል ቲም እንደ ቀልድ ምንም ዋንጫ ሳያሳካ አልፏልና አሁን የናሽናል ቲምም እንደዚህ አይነት ዋንጫ የማያሳካ ከሆነ ማርቲኔዝ ላይ ትልቅ ጥያቄ የሚነሳ ይመስለኛልና በዚህ ጨዋታ ላይ ኮንጎዎች ለኔ በጣም ጥሩ ፐርፎርም አድርገዋል። ይዘውት ከገቡት ሐሳብ አንጻርም የተሻለ ቡድን ነበሩ ማለት ይቻላል ለኔ ማለት ነው። ፖዚሽናሊ ያው ፖርቹጋል የተሻለች ነበረች፣ ብዙ የኳስ ቁጥጥር ድርሻውን ወስዳ ነበረ። ነገር ግን መከላከሉ ነበር ምርጫ አድርጋ የገባችው ኮንጎ። ስለዚህ ኳሱን ፈቅዳላት ነበረ፣ በካውንተር ነበር ለማጥቃት ጥረት ስታደርግ የነበረው። ስለዚህ ተሳክቶላት ነበረ ማለት ይቻላል። በጨዋታው ላይ ቀዳሚ መሆን የቻለችው ፖርቹጋል ነበር። የ6ኛው ደቂቃ ላይ ኔቬስ በግንባሩ አስቆጥሮ ማለት ነው። ከዛ በኋላ ግን በድጋሚ 50ኛው ደቂቃ ላይ ዊሳ ለኮንጎ ጎል በማስቆጠር ጨዋታው 1-1 ሊጠናቀቅ ችሏል። በቃ የሚገርም ፐርፎርማንስ ነበር ከኮንጎች የተመለከትነው ማለት ነው። ከፖርቹጋል በኩል ግን በዚህ ካልጠበቅኳቸውን ፐርፎርም ያደርጋሉ ብዬ ማለት ከኤክስፔክቴሽን ዝቅ ያለ ፐርፎርማንስ ነበር ያሳዩት። አንድ ኦን ታርጌት ሙከራ ብቻ ነበራቸው፣ እሷም ጎል ነው የሆነችው። ከዛ ውጭ ምንም አይነት ኦን ታርጌት ሙከራ መሞከር አልቻሉም ነበር። ክሬቲቪቲያቸው ዝቅ ያለ ነበረ። የኮንጎንም ዲፌንስ ሰብሮ ገብተው ጎል ለማስቆጠር ነው የግብ ድሎችን በርከት አድርጎ ለመፍጠር ሲቸገሩ ተመልክተናቸው ነበረ። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ፖርቹጋልስ እስከምን ርቀት በዚህ ዓለም ዋንጫ የምትጓዝ ይመስላችኋል? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ፖርቹጋል 1 ዲሞክራቲክ ሪፐብሊክ ኦፍ ኮንጎ 1
ዓለም ዋንጫን ደጋፊ ትበላለህ ስላለ አትበላም። ዓለም ዋንጫን ለመብላት የራስህ ጥረት ያስፈልጋል። ሮናልዶን ተውት። የራሳችሁ ኬሪየር ያሳስባችሁ? ነገ ለልጅ ልጆቻችሁ የምትናገሩት ነገር አያሳስባችሁም? የፖርቹጋል ብሔራዊ ቡድን ተጫዋቾች ምን አይነት ቀሽም ነው የተሰበሰበው? በቃ ጥረት እንኳን አታደርጉም። አቻ ራሱ አይገባችሁ፣ መሸነፍ ነበረባችሁ። ዊሳ ምን አይነት ተጫዋች! የብሬንትፎርዱ ዊሳ ተመልሷል። በቃ አረ እንደው ምን አይነት የደከመ ፖርቹጋል ነው ያየ ነው። በዚያ ጨዋታችሁ አይደለም ዓለም ዋንጫ ፍጻሜ ይቅርና ከምድብ የምታልፍ አይመስል። ያለምንም ጥያቄ የምነግርህ ያራዳ ልጅ በሮበርቶ ማርቲኔዝ ስር ፖርቹጋል የትም ሊደርስ አይችልም ነው። ዛሬ ያየነው ያንን ነው። የሰው ልጅ አንተ ቪቲኒያ ኔቬዝን፣ ብሩኖ ፈርናንዴዝን ፕሪሚየር ሊጉ ላይ አሲስት ላይ እንግዲህ ሪከርድ የበጠሰን ሰው ይዘ አንድ ሹቶን ታርጌት የገባ ጎል ይዘህ ትወጣለህ እንደ ሜዳ ውስጥ ከኮንጎ ጋር ተጫወተ። ይሄ በጣም ነውር ነው። በጣም ነው የሚያስጠውል። እኔ እንጃ እኔ እንደ ዛሬ እኔ በቃ የሰውዬ ተረግሞ ነው እንጂ በጤናው አይደለም። ድሮ ስኳዱ አልተሟላም፣ ብቻውን ይፈጋ ይለፋ ነበር። አሁን የተሟላ ስኳድ በዚህ ሰዓት ላይ ዓለም ላይ አሉ የሚባሉት ምርጡን የማል ተጫዋቾች ይዘህ ገብተህ ሜዳ ውስጥ ምንም አንድ ሹቶን ታርጌት ነውር አይደለም እንዴ? እንዴ ኳስ ትይዛለህ ወደኋላ፣ ወደፊት ያቁም እንዴ ወደኋላ። እሺ ይሁን እየመሩ ነው ነጥብ ተጋር አንድ እኩል ሆነ እንኳን ኳሱን ወደፊት ማሻገር የሚባል ነገር የለም። አልፈጠረባቸውም እንዴ? እኔ በዚህ አሰልጣኝ ማለት ነው ተስፋ የምታደርግ ያራዳ ልጅ ማለት ነው ምንም እኔ አይታየኝም። ተስፋው አልቋል። የዚህ ጨዋታ ትልቁ ተስፋ ያ ከዚህ በፊት በ2022 እንግዲህ አርጀንቲና የዓለም ዋንጫ ስታሸንፍ የመጀመሪያ ጨዋታዋን እንግዲህ ሁላችንም እንደምናስታውሰው ነው ተሸንፋ ነበር 2-1 ማለት ነው። ያ ነው አሁን ነጥብ ተጋርቷል ፖርቹጋል። ምናልባት ነው ታሪክ አንዳንዴ ገብቷል እንጂ በዚህ አሰልጣኝ ምንም ተስፋ እኔ እንደውም ከዚህ አሰልጣኝ በባዶ ቢጮት ያለ አሰልጣኝ ቢጮት ነው። ይሄ ቤልጂየምንም ሄዶ አፈራርሶ የመጣ አሰልጣኝ ነው። ምንም ጥቅም አይታየኝም የዚህ አሰልጣኝ ማለት ነው። ሲያሰባ አስተያየታችሁን አስቀምጡ። ሼር ኮፕሊንክ አይረሳ። ይመቻችሁ። ኮት ዲቫር 2023 የአፍሪካ ዋንጫ ያያችሁ ሰዎች ታስታውሳላችሁ ማለት ነው። በጊኒ ነው ምናምን ነገር 4-0 ተሸንፋ ኮት ዲቫር አሰልጣኟን አባረረችው፣ አንተ ማትረባ ብላ ማለት ነው። ከዛ በኋላ ከምድቧ ያለፈችው ምርጥ ሶስተኛ ሆና ነው። ከዛ ምን እንዳደረገች የሚነገር አይደለም። እስካሁን ድረስ በምክትል አሰልጣኟ ዋንጫውን አሳካያን ጊዜ የአፍሪካ ዋንጫ። ከዛ በኋላ አሁን በጥራት የዓለም ዋንጫው ላይም እንደምትዋት ናት። ያለፈው የአፍሪካ ዋንጫም ጥሩ ተንቀሳቅሳለች ማለት ምን ልላችሁ ነው። ይሄን አሰልጣኝ ካሁን ማባረር ውጣ ምናምን ማለት ነው። አይሆን ሐሳብ ይሉ ሜዳ ላይ ምንም ሐሳብ የሚታይ አሰልጣኝ አይደለም። አሰልጣኝ የቤልጂየምን ብሔራዊ ቡድን ምጥምጥ አድርጎ የበላ ያን ወርቃማ ትውልድ የሞት አሰልጣኝ ማለት ነው። ክርስቲያኖ ሮናልዶን አሁን ልተቹ ምናምን ትመጣላችሁ። ያው እኛ ደግሞ ደጋፊዎች ስለሆነ ክርስቲያኖ ይደብረናል ምናምን፣ ግን የሚተች ሰው አይደለም። ለደጋፊዎቹ ልንገራችሁ ዛሬ ማለት ነው ሙከራዎችን ሲያደርግ የነበረው እሱ ነው። እንደዛ የሆነ ኮንሲዮ ምናምን አንድ ሁለት ኳሶችን ሐሳብ የለውም ቡድኑ። ብሩኖን ያጠፋ ቡድን ነው። ምንድነው ትላለህ? ብሩኖን ያጠፋ ቡድን ከሆነ የሆነ ችግር አለ ማለት ነው። እንደ ቡድን እነ ቪቲኒያን እንዴ በኢየሱስ ስም ሐሳብ የሌለው ዓላማ የሌለው ቡድን ነው ሜዳ ላይ የተመለከተው። በዚህ ከቀጠለ ከምድቧ ልትወድቅ ትችላለች ማለት ነው። ሐሳብ አስተያየታችሁን ኮሜንት ላይ ደቅ አድርጉልኝ። ፎሎ ማድረግም በጭራሽ እንዳይረሳ። ይመቻችሁ። በዩናይትድ የሰለቸኝ ጨዋታ ይኸው በፖርቹጋል መጣ። በቃ በሎው ብሎክ የሚጫወቱ ቡድኖች ከሆኑ በቃ ለፖርቹጋልም እየከበዳት እንደሆነ ያስታውቃል። በቃ ሰብረ መግባት ካልቻልክ በ5 ደቂቃ ውስጥ እኮ ቢያንስ ቴስታን ያስቆጠርከው በ5 ደቂቃ ውስጥ ቴስታን ያስቆጠረው ለዛውም ጆው ኔቬስ። አስበው ክርስቲያኖ እያለለ ተመሳሳይ ነገር ማድረግ ትችላለህ። 90ውን ሙሉ ደቂቃ ሰብረ ለመግባት መሞከር፣ ከዛ ደግሞ ክርስቲያኖና በርናርዶ ሲልቫ ማሰለፍ በቃ አሁን ትምህርት ሆኖታል ብዬ አስባለሁ። አይሆንም ወይ ክርስቲያኖን ማስቀመጥ አለበት ወይ በርናርዶ ሲልቫ ማስቀመጥ አለበት። በሁለቱ መጀመር ልክ ያልሆነ ነገር ነው። ኮንሴንሶ ገብቶ ምን እንዳደረገ አይተናል። ቢያንስ የተወሰነ ነገር ፈጥሯል እና እንደ መጀመሪያው ጨዋታ የተወሰነ ትምህርቶቹ ወስዶ በሚቀጥለው ጨዋታ አሻሽሎ ይመጣል ብዬ አስባለሁ እና ጎል ሴንተር ባኩ ግን ማለት ነው ዲያዝ ካልተመለሰ ልክ አይደለም። የተጠበቀው ሆነ ነው ወይስ ያልተጠበቀው ሆነ ነው የምንለው? ፖርቹጋል ኮንጎን ዲአርሲን ታሸንፋች ተብሎ ተጠብቆ ነበር። ግን በሮናልዶ ፐርፎርማንስ ዋይዝ ያው የሮናልዶ ደጋፊዎች በጣም ኤክስፔክት እንዳደረጉ አስባለሁ። ሜሲ ሃትሪክ መስራቱን ተከትሎ በጣም ኤክስፔክት ተደርጎበታል። ግን ያለፉት 2 ቱርናመንቶች ላይ 1 ዩሮ እና 1 ዓለም ዋንጫ ተሳትፎ 1 ጎል እሱንም በፍጹም ቅጣት ምት ጋና ላይ ይመስለኛል ያስቆጠረው እና አትሊስት በፊት ቻንሶች ክሬት ይደረጉለት ነበር። አሁን ግን ጭራሽ እድሎችም እየተፈጠሩለት አይደለም። በጣም ከባድ ሲቹዌሽን ይመስለኛል። እናንተ ምን ታስባላችሁ? ፖርቹጋል ስትራግል አድርጋለች። የሌሎቹም ተጫዋቾች ኢምፓክት በጣም ቀንሶብኛል። ቪቲኒያ፣ ብሩኖ፣ አይ ዶንት ኖ ሜንዴዝ ምናምን
ከጠበቅኩባቸው ወርደውብኛል። ዮሐኒ ቪሳ የሀገሩን የመጀመሪያውን ግብ ማስቆጠር ችሏል። ፕሪሚየር ሊግ እየተጫወተ ለሀገሩ የመጀመሪያ ዓለም ዋንጫ ግብ ሲያስቆጥር ከቲም ካሂል በኋላ ለኤቨርተን እየተጫወተ ለአውስትራሊያ ካስቆጠረበት 2006 የዓለም ዋንጫ በኋላ ከ20 ዓመት በኋላ ለመጀመሪያ ጊዜ ተብሏል። ዲአርሲዎች ኮንግራት። ኮንጎ እኔም ማቀው ጫማ ነው። ጭራሽ በሀገር የተደራጀም አለ። ፖርቱጋል እንደዚህ እየተጫወትን ነው ዋንጫ ምን በለው ነገሩ። እናንተ ምን አደረጋችሁ? ያ አሰልጣኝ ነው ቤልጂየምን ያን የመሰለ ትውልድ አፈር ከድም ያበላ። ተረኞቹ ደግሞ እናንተ ናችሁ። በሀገር ምን አገባኝ? አያገባኝ። ይሄ የፖርቹጋል ቲም ዋንጫ ያመጣል ብሎ መጠበቅ በሚራክል ካልሆነ በስተቀር በጣም አስቸጋሪ ነው። አሰልጣኙ ሮቤርቶ ማርቲኔዝ ታክቲካል አፕሮች የለው። ተጫዋቾቹ በጣም ብዙ ልዩነት ፈጣሪ ተጫዋች ሚድፊልደር ክሬቲቭ ሚድፊልደሮች አሉ። ክሬቲቪቲ ግን ዜሮ፣ የአሰልጣኝ ምርጫ ዜሮ። ጆዋ ፌሊክስን መጠቀም ነበረበት። ከዚህ በፊትም ተናግሬያለሁ እና ፔድሮ ኔቶ ከጨዋታን በፊት የሰራሁት ቪዲዮ ለኔ ለቋሚነት የሚመጥን ተጫዋች አይደለም፣ ቱ ማች ኦቨርሬትድ ተጫዋች ነው ብያለሁ። በርናንዶ ሲልቫንም ወደ መስመር አውጥቶት ክሬቲቪቲውን አጥቶ ነበረ። ኮንሴሳኦ ከገባ በኋላ ምን ያህል ያንን ፍላንክ ሲጠቀመው አይተናል። በግራ በኩልም ራፋኤል ሊያውም ዜሮ፣ በጣም ከአቋሙ የወረደ ተጫዋች። ለኔ ጆዋ ፌሊክስ ዘንድሮ ጥሩ ሲዝን ነበረ፣ እሱን ለምን እንዳልሞከረው አላቅም። ዛሬ ግን መመስገን አለበት፣ በጣም ትልቅ ተጫዋች ነው ብያየሁት። አራሆ የተባለው የቤኔፊካው ተከላካይ ነው። በጣም ድንቅ ነበረ። ጌሙ ላይ የረጅም ጊዜ ልምድ ያለው ተጫዋች ነበር ይመስለው በብሔራዊ ቡድን መልኩ። በሌላ በኩል ሌላ አስደሳች አልነበረም። ሮናልዶም ብዙ ድሎች አላገኘም፣ ብዙ ተቾች አልነበሩትም። ጥሩ ውጤት ያልሆነ ለፖርቹጋል አጀማመር ነው። ኡዝቤኪስታንና ኮሎምቢያ እዚህ ምድብ ላይ ይገኛሉ። እነሱ ሌሊት ይጮታሉ። ለነገር ግን በጣም ነጥብ መጣል የሌለበት ጨዋታ ነበር ፖርቹጋል። በዚህ ስኳድ ግን እኔ ዋንጫ ይመጣል ብዬ በጣም አሁን ጥርጣሬ ውስጥ አስገብቶኛል። ኢቭን ኔልሰን ሴሜዶ የተባለ ተጫዋች እኔ እንዴት እንደሚመርጡት አላውቅም። ራሱ ሌላ የወረደ ቲም እንኳን የማይፈልጉት አይነት ተጫዋች ነው። አይደለም ሜዶስ ገብቶ ሊጫወት ቀርቶ ማለት ነው። ደክሞት ነበረ፣ በተደጋጋሚ ይወድቅ ነበረ። ብቻ ለኔ አስደሳች ያልሆነ ፖርቹጋል ብሔራዊ ቡድንን ያየሁት። እስኪ እናንተስ ጌሙ እንዴት ነበር? ሀሳብ አስተያየታችሁ ኮሜንት ስራ አስቀምጡልኝ። ቤትን ፎሎ ማድረጋችሁ አይረሳ። ይመቻል። ሲጀመር እነሱን ሌሊት አጫውቶ እኛን በዚህ ሰዓት ማጫወት ምን ማለት ነው? ይሄውላ ቋጣሪ ባለበት ማለት ነው። ከእንግዲህማ ሌሊት ይደረግልን። አዳሜ እንቅልፍ ጥሎት ምናምን በተኛበት ነው መጫወት ያለብን፣ ምንም ቋጣሪ በሌለበት ማለት ነው። አሁን ይሄ ውጤት ምንም የሚያስከፋ እኮ አይደለም፣ ችግር የለውም። ግን ያላ እንደ ጅማሪ ጨዋታ አቻ መሆን ምንም ነገር የሚያስከፋ ነገር የለም። እነ ከሌም አሉ አንዴ በሳውዲ አረቢያ ልጥፍ ተደርጎ ከዛ በኋላ ያው ፊፋም ደገፍ አድርጓቸው ዋንጫ ሲበሉ አይተናል። ግን ችግር የለውም እኮ ገና ነው አባቴ። ቶርናመንት ጌምስ ከሆነ ድረስ የመጀመሪያ ጨዋታ ያስከፋ ማቻ መውጣት፣ ከዛ በኋላ እየተሻሻለ ይመጣል። ያ ነው ነገሩ። የግዴታ የመጀመሪያ ጨዋታ ምርጥ መሆን የለበትም አንድ ቲም ገብቷላ። የቶርናመንት ጌም ነውና ስለዚህ ይሄን ያህል የሚያስከፋ ነገር አይደለም። ከዚህ በኋላ ግን ያለው ነገር ላይ ግን መጋደል ግዴታቸው ነው። ነገር ግን እኛ ሌሊት መጫወት ነው ያለብን ከእንግዲህ በኋላ። በዚህ ሁላ ቋጣሪ መካከል መጫወት ማለት በጣም ከባድ ነገር ነው። እናንተ እያላችሁ አረ ወይኔ። ለማንኛውም ግን ለጀማው እንደርሼር ኮፕሊንግ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ አራዳ ልጅ። ምን አለ ከአርጀንቲና ተጫዋቾች ብትማሩ፣ የፖርቹጋል ተጫዋቾች ማለት ነው። ለሜሲ ክብር እንዴት ሜዳ ውስጥ እንደሚዋደቁ እንዴት እንደሚጋደሉ አይተናል አይደለ? እያየን ነው። እዚህ የፖርቹጋል ተጫዋቾች ሮናልዶ እኔ የፖርቹጋል ተጫዋች ነው እንዲህ ያልኩኝ የሆነ ሰዓት ላይ በቃ ኳስ አይሰጡት፣ ለብቻው ተነጥሎ ነው ያለው። ምንም ኳስ በቃ እንዳለ ኳሶቹ ባክባስ መሀል ላይ ያሉ ተጫዋቾች ምን እንደሚሰሩ ግራ ነው የገባኝ። አንድ ትክክለኛ ኳስ አይሰጡትም። ወደፊት የሚባል ነገር ወፍ የለም። በቃ እንዳለ ኳሶቹ ባክባስ ይዞሩታል መሀል ሜዳውን። ምን እንደሚያደርጉ አላውቅም። አሁን በዚህ ጨዋታ ነው ዋንጫ የሚታሰበው፣ የዓለም ዋንጫ የሚታሰበው።